ይህ ታሪክ በአንድ ወቅት የእናቷ የመጨረሻ ኑዛዜ ሕይወቷን ለአደጋ አጋልጦት ስለነበረው ቼሪቺ ስለተባለች ወጣት ነው። ቼሪቺ የሌላን ሰው ቤት የምታጸዳ ዝም ብላ ሰው አልነበረችም። ይልቁንም የተማረች፣ በራስ መተማመን ያላትና ስብዕናዋ የረቀቀ ነበር። ከሀገሪቷ ታዋቂ ዩኒቨርሲቲዎች በአንዱ በማስተርስ ዲግሪ የተመረቀች፣ የንግድ ስልቶችንና የድርድር ጥበብን የተካነች፣ ድምጿን ሳታወጣ በአዳራሹ ውስጥ ያለ ሰውን በንግግር የምታንበረክክ ትልቅ ብቃት ያላት ሰው ነበረች። ነገር ግን እናቷ በሞት አፋፍ ላይ ሆና በታመመችበት በዚያ ምሽት ይሄ ሁሉ ዕውቀትና ብቃት ትርጉም አጣ። በሆስፒታሉ ክፍል ውስጥ ከሕክምና ማሽኖቹ ድምፅና ከሐኪም ቤቱ ሽታ በስተቀር ምንም አልነበረም። እናቷ እጇን አጥብቃ ይዛ አጥንቷ ድረስ ዘልቆ የሚገባ ድንገተኛ ትዕዛዝ ድምጿን ዝቅ አድርጋ ሰጠቻት። ወደ አንድ ቦታ ሄዳ እንደ ቤት ሰራተኛ እንድትቀጠር፣ በኤጀንሲ እንደተላከች እንድትናገርና እናቷ መሆኗን በፍጹም እንዳትገልጽ አዘዘቻት። ቼሪቺ የሰማችው ነገር ግራ ቢያጋባትም እናቷ ግን ይህንኑ ትዕዛዝ አጽንታ በያዘቻት እጅ ገልጣላት ላትመለስ ዓይኗን ጨፈነች። በሀገሪቱ ትልቁን የሰራተኛ ቅጥር ኤጀንሲ የመሰረተችው ያቺ ጠንካራ ሴት ምስጢሯን ይዛ ወደ መቃብር ወረደች። ልጇም ከእናቷ አስክሬን አጠገብ በድንጋጤ ቆማ የመጨረሻው ኑዛዜ በጆሮዋ ላይ እንደ ከበሮ ይደለቅ ነበር። እንደ ሰራተኛ መኖር፣ ማንነትን መደበቅ፣ የእናትነትን ዝምድናን መካድ፣ ይህ ሁሉ ስትራቴጂስት ለነበረችው እናቷ ምን አይነት የንግድ ጥበብ ሊሆን እንደሚችል ሊገባት አልቻለም። እናቷ በቃላት የማትቀልድ በመሆኗ ይህ ትዕዛዝ ቅጣት ሳይሆን ዝግጅት እንደሆነ ውስጧ ነገራት። ከቀብር ስነ ስርዓቱ ከ3 ሳምንታት በኋላ ውድ ልብሶቿንና የወርቅ ጌጣጌጦቿን ትታ ተራ ልብስ ለብሳና ፀጉሯን በቀላሉ አስራ ወደ ተሰጣት አድራሻ አመራች። ቤቱ ትልቅና ጥንታዊ ግርማ ሞገስ ያለው ነበር። ደውሉን ስትጫን አዱሪ የተባለች የተከበረች ሴት በፈገግታ ተቀበለቻት። እሷም በኤጀንሲው የተላከች ሰራተኛ መሆኗን በረጋ መንፈስ ገለጸች። አዱሪ በጥርጣሬ ለረጅም ጊዜ ብታያትም ትንሽ ቆይታ ወደ ቤት እንድትገባ ፈቀደችላት። የቤቱ ውስጣዊ ድባብ በሥነ ሥርዓትና በውብ ጌጦች የተሞላ ነበር። ግድግዳው በወርቅ ማስጌጫ በተሰቀሉ የቤተሰብ ፎቶግራፎች የተሞሉ ነበሩ። ከዚያም ወደ ሰራተኛ ክፍል አመራች። የያዘችው የማስተርስ ዲግሪ ለዚህ አልነበረም። ሆኖም ለሟች እናቷ ቃል ለመታመን ወሰነች። በማግስቱ ጠዋት ስራዋን በንቃት ስትጀምር ቴኒ የተባለች የአዱሪ ልጅ በትዕቢት ተሞልታ ወደ ኩሽና ቤቱ ገባች። ቼሪቺ የያዘችውን ምግብ በንቀት እየተመለከተች እንዲህ ያለው ምግብ ለሰው ሳይሆን ለውሻ እንደሚገባ በንግግሯ ገለጸችላት። ወዲያውኑ ምግቡን አንስታ በፊቷ ላይ ደፋችው። በንቀትና በስድብ የታጀበ ትዕዛዝ ሰጠቻት። ወለሉን እንድታጸዳና እንደገና ለንግሥት የሚመጠን ምግብ እንድታዘጋጅ አዘዘቻት። ከዚያም ቼሪቺ በደረሰባት ውርደት ብትናደድም ምንም ሳትናገር በዝምታ የፈሰሰውን አጽድታ በድጋሚ ሌላ ምግብ ሰርታ አቀረበች። በቤቱ ውስጥ የነበሩ ሌሎች ሰዎች በቴኒ ግፍ ቢታዘቡም ድፍረታቸው በዝምታ ይመለከቱ ነበር። የእሷ ቁጣ እንደ እሳት እንደሆነ ስለሚያውቁ ማንም አይቃወማትም ነበር። አንድ ቀን ቴኒ በጓደኞቿ ፊት ቼሪቺ ወለሉን ስትጠርግ እያየች በንቀት አፌዘችባት። እሷ ግን ውስጧ ቢቃጠልም እናቷ ለምን ወደዚህ ቤት እንደላከቻት ሚስጥሩ እስኪገለጥላት ድረስ ለመጽናት ወሰነች። አዱሪ ወደ ቤት ስትመለስ ልጇ ስለ አዲሷ ሰራተኛ ብቃት ማነስ እንደተሰኘች ነገረቻት። እሷም መልሳ ለልጇ በረጋ ድምፅ የራሷን ክብር ጠብቃ እንድትኖርና ሰራተኛዋን በነፃነት እንድትተዋት አሳሰበቻት። በዚህ የተበሳጨችው ልጅ ቼሪቺን ከቤት ለማስወጣት ተንኮል ማጠንጠን ጀመረች። አንድ ምሽት ቼሪቺ ምግብ እያበሰለች እያለ በድብቅ ገብታ ጨርቁን በእሳት ላይ በመጣል ቃጠሎ ለመቀስቀስ ሞከረች። ነገር ግን ቼሪቺ በጥንቃቄ ጉዳዩን ተቆጣጥራው ስለነበረ ተንኮሏ ከሸፈባት።
በኋላም አዱሪ ከከተማ ውጭ ያለውን ሌላ ቤታቸውን እንድታጸዳ ቼሪቺን እንድታደርሳት ለቴኒ ያዘዘቻት። በመንገድ ላይ የሆነ ነገር እንዳለ ተሰማቸው። ቤት ሲደርሱ ድባቡ ያስፈራ ነበር። ከዚያም ቤት እንደደረሱ ቴኒ በድብቅ ለአንድ ሰው ስልክ ደወለች። ወዲያውኑ ጥቁር መኪና ደጃፉ ላይ ቆመ። ሁለት የታጠቁ ሰዎች ወደ ግቢው በኃይል ገቡ። ቼሪቺ በመስኮቱ በኩል እንግዳ ሰዎችን ስታይ ተደብቃ ልቧ በከፍተኛ ሁኔታ መምታት ጀመረ። ሰዎቹ የተመረቀችበትን ፎቶ ለቴኒ ያሳዩት። እሷም ፎቶ ላይ ያለችው ልጅና ሰራተኛዋ አንድ መሆናቸውን ብታውቅም ብቻዋን እንደሆነች በመግለጽ ዋሸች። ሰዎቹም አካባቢውን ለቀው ሄዱ። እሷም በፍርሃት ተውጣ ይቺ ንቃ የምታንገላታት ሰራተኛ ማን እንደሆነች ለማወቅ ተቸገረች። ወዲያው ለእናቷ ደውላ ሁኔታውን አስረዳቻት። ወደ ዋናው መኖሪያ ቤት ሲመለሱ አዱሪ ሁኔታውን በረጋ መንፈስ ተቀበለችው። ቼሪቺ ማንነቷን እንድትገልጽ በጠየቀቻት ጊዜ የእናቷን ቃል ላለማጠፍ ስትል ቤተሰቧ ሀብታም እንደነበሩና በኋላ ግን አሳዳጊዎቿ መሆናቸውን አውቀው እንዳባረሯት የሚገልጽ አሳዛኝ ታሪክ ፈጠረች። ይህንን ስትሰማ እሷም ሁኔታው አሳሳቢ መሆኑን ተረድታ ከቤት እንዳትወጣና ጥበቃው እንዲጠናከር አዘዘች። ከ3 ቀናት በኋላ መንፈቀ ሌሊት ላይ በቤቱ ደጃፍ ላይ የተኩስ ድምፅ ተሰማ። ቤቱ በፖሊስ ተከበበና አጥቂዎች ሸሹ። ቼሪቺ አደጋው መቃረቡን ተረድታ የሞተች እናቷን ስልክ አውጥታ ከፈተችው። አትመልሺ ተብሎ የተቀመጠ ስልክ ተደወለ። ስልኩን ስታነሳው አንድ ድምፅ ቀጠራት። በዛቻና በትዕዛዝ የታጀበ ቀጠሮ ነበር። ጉዳዩን ለአዱሪ ነገረቻትና ስልታዊ ዕቅድ አዘጋጅተው ቀጠሮው ወዳለበት ድልድይ ሄደች። ድልድዩ ስር ጭንብል የለበሰ ሰው ጠበቃት። ጭንብሉን ሲያወልቀው እናቷ ሞቷል ስትል የነገረቻት ብቸኛ አጎቷ ነበር። አጎቷ ከዳተኛ እንደነበረችና በጋራ ይገነቡት የነበረው የቅጥር ኤጀንሲ የእጽ ማዘዋወሪያ ሽፋን እንደነበረ ገለጸላት። እናቷ ድርሻዬ ይጨመር በማለት ለአጎቷ ፖሊስ እንደጠራችበትና ንብረቱ እንደዘረፈችበት ነገራት። አሁን ከእስር ወጥቶ እናቷን ሊበቀል ሲመጣ መሞቷን ስለሰማ ልጇን ለመግደል ሽጉጡን አወጣ። እሷም በሞትና በሕይወት መካከል ሆና ስትማጸን በድንገት አዱሪ የላከቻቸው የታጠቁ ሰዎች ደረሱና አጎቷን ተኩሰው ገደሉት። እሷንም ይዘው ወደ ምስጢራዊ መኖሪያ ቤቱ ወሰዷት። እዚያም ሞታለች ብላ ስታለቅስላት የነበረችውን እናቷን በሕይወት አገኘቻት። ከዚያም እንዴት ለበቀል ማጠመጃ ትጠቀሚብኛለሽ ስትል በቁጭት ጠየቀቻት። እናቷም አጎቷ ከእስር ሲወጣ እንደሚመጣ ስለምታውቅ ራሷን እንደሞተች በማስመሰል ልጇን ጥበቃ ወዳላት አዱሪ ቤት እንደላከቻትና አጎቷን ለማጥመድ እንደተጠቀመችበት በኩራት ተናገረች። ስለ እጽ ንግዱም ምንም አይነት ጸጸት እንደሌላት ገለጸችላት። ነገር ግን እናቷ የማታውቀው ነገር ቼሪቺ በልብሷ ውስጥ የፖሊስ መከታተያ ደብቃ ነበር። ፖሊሶች የንግግሯን ማስረጃ ይዘው ቤቱን ከበቡት። የቼሪቺ እናት በካቴና ስትታሰር የእናቷን የጥፋት መንገድ ላለመከተል ወሰነች። ቴኒም በቲቪ ዜናውን ስትመለከት ስትንቃት የነበረችው ልጅ ምን አይነት ጠንካራና የረጋች ሴት እንደሆነች ተረዳች። ከእብሪቷ ተመልሳ ሰራተኞችን በአክብሮት መያዝ ጀመረች። ቼሪቺም የኤጀንሲውን ሥራ ተረክባ በታማኝነትና በቅንነት መምራት ጀመረች። ከህገወጥ ድርጊቶች የጸዳና በደምና በምስጢር ያልተጨመላለቀ ንጹሕ የንግድ ተቋም አደረገችው። ከፖሊስ ጋር ተባብራም የእናቷን የወንጀል መረብ በሙሉ አፈረሰች። እናቷ ብታጠፋም እሷ ግን እውነትን ከጥፋት አስቀድማ ተጓዘች። የጀግንነት መጨረሻውም ራስን ከጥፋት አዙሪት ማውጣት መሆኑን ለዓለም አሳየች።